አደይ በመጨረሻ ጉድ ሆነች። ከዴቭ ጋር መልሰው ወደ ገጠር ሄደው ነበርና ብርሃን ደግሞ ዴቭን ስታየው በቅናት አበደች። ብርሃን ቆይ ምን እየሆንሽ ነው? እኔ እኮ አደይ እህትሽ ነኝ። የኔ ደስታ እንዴት አያስደስትሽም? የኔን የሆነ ነገር አንቺ ተወስጃለሽ እንዴ? ዴቭን እንደማፈቅረውና እንደምወደው የምታውቂ ይመስለኝ ነበር እኮ ብላ ስትል፣ እህት አለሜ እኔ እንዴት ለወቅ? የዛኔ ታምሜ ከአንቺ ጋር እንደነበርኩኝ የዴቭን እንክብካቤ ሳይ በጣም ወድጀዋለሁኝ። እዚህ ከመጣም ደግሞ በጣም ደስ የሚል ጊዜያት አሳልፈናል ብላ እውነታውን ለአደይ ተናገረች። አደይ ደግሞ ዴቭ ያንተስ የከፋ ነው። እኔን ልታገባና ቤተሰቦቼን ልታሳምን መተህ እንዴት እህቴ ጋር ይህንን አይነት ነገር ትጀምራለህ ብላ ቀወጠችው። ብርሃን ዴቭና አደይን ለማጣላት ያደረገችው ነገር ነው። ያሳዝናል እውነት ለመናገር። አደይ እንግዲህ የተፈጠረውን ነገር በሙሉ ለቤተሰቦቿ ስትናገር በጣም ተገረሙ። እኔ ምለው ምንም ነገር ከሌለውማ በፍጹም ልታገቢ አትችይም። እየሰማሽ ነው አይደለ? ዛሬ የሚሆን ነገ የሚሆን ዴቭ ከውጭ ሀገር የመጣ ሰው ነው ተብሏል። እውነት ነው እንዴ ብለው ሲጠይቋት፣ አይ ከውጭ ሀገር የመጣ ሳይሆን እዚሁ ኢትዮጵያ ውስጥ ነው ያለው፣ ከፈረንጅ ሀገር ነው የመጣው ብሎ አላለም እንዴ ዳይመንድ አለና የአደይ አባት እውነታውን ተናገረ። የአደይ እናት በተደጋጋሚ የነ ብርሃን አጎት ወይንም የአደይ አባት ወንድም እየመጣ በተደጋጋሚ እየዛተባትና እያስፈራራት ይገኛል። ወይኔ ዘንድሮ ራሴ ወልጄ መከራዬን አይቼ ባሳደግኳት ልጅ ጭራሽ ይህን ሰውዬ እየላከ እኔም መከራዬን ያሳጣኝ እንዴ እያለች መናደድና መቃጠል ጀመረች። የአደይ እናት ምንም ቢሆን ልጄ የማታውቀውን ሰው ወይንም የባለ አባትና የባለ ሀብት ብለው ሊድሯት አይችሉም። ራሷ የፈለገችውን መርጣ ማግባት ትችላለች። አደይ እኮ ከቀየዋ ተነስታ የሄደችው ይህን ነገር ለመሸሽ ነው፣ በሰው ሀገር ተሰዳ ያለችው ብላ ተናገረች። ወይ በሰው ሀገር ስደት! የሰው ሀገር ስደት ማለት ወይት ነው? ኧረ ተው ማማ ተው። እዛው ሀገር ውስጥ ሆናችሁ እንደዚህ መሆን አይደብርም? ሰላም ሰላም ሰላም! ውድ የተከበራችሁ የሌይላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ለሊ ደም እንባ እያለቀሰች ለባቡሬ እናት ዴቭ የተናገራትን በሙሉ ነገረቻት። የባቡሬ እናትም ለማረጋጋትና አደይ ያለችበትን ስሜት እንድትረሳው ለማድረግ ብዙ ነገር አደረገች። ዴቭ ስሜታዊ ሆኖ ለሊ አደይ ከኔ እየራቀች ነው፣ ገጠር ድረስ የሄድኩት ለአደይ ብዬ ነው። አንቺ ግን ከታመምሽ ጀምሮ ለእኛ ክፍተት ብዙ ነገር ፈጥሯል። አደይ ላንቺ እንጂ ጊዜና መስዋዕትነት እያደረገች ያለችው እኔን ትታኛለች። ስለዚህ ይህ ሁላ ምንድን ነው? ያንቺ መታመም በጣም የኔና የአደይን ጊዜ እየወሰደ ነው ያለው ብሎ ሲላት፣ ወይኔ ጉዴ! እኔ እኮ መታመምን ፈልገው አይደለም ዴቭ፣ ለምንድን ነው የማትረዳው? ይህን ያክል ራስ ወዳድ ነኝ እንዴ? አዎ ለምን ብትይ አንቺ ፍቅርን ሁሉን ነገር ታውቂዋለሽ። 24 ሰዓት ሙሉ ጊዜዋን መስዋዕት ሙሉ ለራስሽ እያደረገች ምንም ቢሆን ምንም ሂጂ ከዴቭ ጋር ለዴቭ ጊዜ ስጪው ማለት ነበረብሽ። እሷ አንቺን ፈርታና ለአንቺ ከጎንሽ ለመሆን ስታስብ፣ አንቺ ደግሞ በግልባጩ ለእሷ ማሰብ አለብሽ ብሎ አይምሮዋን ሲነካት፣ ለሊም ደግሞ እንደው ስለተባባሳት አልቅሽ ሞታለሁ ብላ ከባቡሬ እናት ጋር የተፈጠረውን ነገር ስትነግራት፣ የባቡሬ እናት ሁሉም ሰው ራስ ወዳድ ነሽ ቢልሽ አምንሽ አትቀበይ። ለሊ እኔ አንቺን በጣም ነው የማቀሽ፣ በጣም ልዩ ሴት፣ ታማኝ ሴት። እኔ ጎዳና ላይ ወድቄ እብድ ናት እያሉ ማንም ትተው ሲሮጡ፣ አንቺ ግን ዛሬ ላይ እንደዚህ ሰው ያደረግሽኝ እጅግ በጣም መቼም ውለታሽን የማረሳው ልጄ ነሽ ብላ አለቻት። ማዘሯ የኔ መልካምነት ላንቺ ነው አይታይሽ? አደይ እኮ እህቴ ናት። እኔም መረዳት አለብኝ። ዴቭ የተናገረው ነገር ትክክል ነው። አደይ እኔ ታመሜ እዚሁ ከኔ ጋር ብዙ ጊዜ ተቀምጣለች። ሆስፒታል ለሆስፒታል እየሄደች ጊዜዋን አቃጥየዋለሁ ብላ ስትል፣ ለሊ ዴቭ ይህን ስላለሽ መቀየም የለብሽም። ከአደይ ጋር ግን
በውስጥሽ ምንም ነገር ሳትይዢ እውነታውን መነጋገር የሚያክል ነገር የለም ብላ አለች። ባቡሬ እንግዲህ ዶክተሩን ሰተት ብሎ ሲጠይቀው ዶክተሩም ደግሞ ለአደይና ለለሊ ሲል ዋሽቶላቸዋል። እኔ እዚህ ቀጠሮ ቀጥሬ ያመጣኋቸው ለሊ ታማ ሳይሆን የሆነ በጎ አድራጎት እንዲሳተፉ ስለፈለግኩ ነው። ሁለታቸውንም ሳያቸው እጅግ በጣም ቀና ልብ ነው ያላቸው። አንድን ታማሚ ደግሞ በተደጋጋሚ መድኃኒት እየሰጠህ መርፌ ከምትወጋው ይልቅ በደንብ አድርገህ እንክብካቤና ትሬት ብታደርገው ያ ሰው ከበሽታው ሊያገግም ይችላል የሚለውን ስላሰብኩ፣ ለዚህ ደግሞ ትልቅ ወሳኝ ነገር የሆኑት አደይና ለሊ ናቸው። ያንን በሚያስመለክት ጉዳይ ነው እንድንመካከር የቀጠርኳቸው ብለዋል። ልመንህ ዶክተር? አዎ ያለህበት ስሜት ይገባኛል፣ ግን እነሱ እስካልነገሩህ ድረስ እኔ ልነግርህ አልችልም ብሎ አለው። እሻለና ባቡሬ ከዛ ቦታ ላይ ወጣና አደይና ለሊ ውጭ እየጠበቋቸው ነበርና ትተው ሄደ። ከዛ ለሊ አንቺ ባቡሬን ተከታይና አረጋጊ፣ እኔ ደግሞ ዶክተሩ ምን እንዳለ ልጠይቅ ብላ ገባች። አደይ ተመልሳ ስትገባ አደይ መጣሽ እንዴ? አብራችሁ እኮ ሄዳችሁ መስሎኝ ነበር፣ ምን ልታዘዝ ብሎ ሲላት፣ ዶክተር ለባቡሬ እውነቱን ነገርከው እንዴ ብላ አለችው። ኧረ እኔ በጭራሽ እንደው ለሊ ታማሚ ናት ምናምን ብዬ እንትን ብዬው በጣም ተቆጥቷል ሲል አደነገጠች። እና አይለ አደንግጪ አደይ ስቀልር ነው፣ እኔ ምንም አልተናገርኩ፣ እንደውም ለበጎ አድራጎት እዚህ ታማሚዎች ስላሉ እነሱ እየተንከባከቧቸው ለምን ስራ አትጀምሩም ብዬ ነው ያልኩት ሲል አደይ ደስ አላትና ዶክተር በጣም አመሰግናለሁ፣ እኛ እኮ ዋሽተነዋል። አሁን ለሊ ጓደኛ ጋር ሊሄድ ብላ ነው የመጣችው፣ እሱ ደግሞ ከኋላ ተከትሎ ያየውን አይቷል። ስለዚህ ለሊ ከባድ በሽታ እንዳለባት አምኗል ብላ ስትለው፣ አታስቢ ይሄ አሳማኝ ነገር ነው ብሎ አላት። አደይም ከዛ ቦታ ላይ በስራው ተስማምታ ልትሰራ ሄደች። እንግዲህ እዛ ሆስፒታል ላይ በተደጋጋሚ ስራዋን እየሄደች ስትሰራ አቶ ዴቭ መጨለሉ ነው። ዶክተር እንጭጭ ያለ ፍቅር ከአደይ ይዞታል ማለት ነው። እንደው ምን አይነት ጓደኝነት ነው! በቃ መስዋዕትነት ጊዜዋን ራሷን እየከፈለች ያለችው እኮ ለአደይ ለለሊ ብቻ ነው። የአደይ ይለያል እያለ ብቻውን ማውራት ጀመረ። ዶክተር ዴቭ ስንት መስዋዕትነትና ዋጋ እንደከፈለላትም ከነ ፍቅር ከስንቱ ጋር ከነ ማን ነው ተፍቅር ወንድም ጋራ ብዙ ነገር ዋጋ ከፍሏል ማለት ነው። እና አሁን ላይ በፍጹም ዶክተር አደይን እንግዲህ ሊወስዳት አይችልም ማለት ነው። አደይ ገጠር ድረስ ሄዶ ከባድ ነገር ያደረገ ነው። ከፍቅር ጋር ተጣልታ የሰው ቤት በቃይ ብላ ወደ ቤቷ ስትሄድ ስትጠፋ አደይ ባርኮት ያልፈለጋትን እሱ ዋጋ ከፍሏል። ከባርኮትም ጋር በአደይ ምክንያት ተጣልተዋል። ሶ ላይክ ዚስ ዴቭ ለአደይ ብዙ ዋጋ ከፍሏል። አሁን አደይ እንደ ቀላል ከዶክተር ጋር ፍቅር ብትጀምር ያስጠላል፣ ይደብራል ማለት ነው። ቅምጥል ኪንጎ ስራ አግኝቶላት በጣም ደስ ብሎት በደስታ እቅፍ አድርጓቸው ስራ አገኘሁኝ እኮ ብሎ ለቅምጥል እናትና ቅምጥል ሲነግራቸው፣ እንዲሁም ደግሞ ያስገባቸው ወደ ስራው የፍቅር እናት ነበረና ሊያመሰግን ወደ ቤት ሲሄድ አሹና ሮማንን በር ላይ ሲያገኝ፣ ኪንጎዬ አንተ ስራ ስላገኘህ በጣም ደስ ብሎኛል፣ እትዬ ግን ፍቅር ይሄው ጠፍታ ቤቱ ተበጥብጧል። አሁን ቤዛን ማንቆርቷን ይዛ እያሰቃየቻት ትገኛለች። አንተ ሄደህ ይህ የምታመሰግን ጥሩ ላይሆን ይችላል፣ ግን እትዬ ከተረጋጉ በኋላ ውለታዋን መተህ ማመስገን ትችላለህ ብሎ አሹ ሲለው፣ እሺ ፍቅር የትዳ ነው? አረ እኔ ምን አውቃለሁ ኪንጎዬ፣ ትምህርት ቤት ልቀበላት ሲሄድ የለችም። ከዛ እኔም ደግሞ ዋሸሁኝ፣ የሆነ ልጅ እየገተተ ይዟት ሲሄድ አንተ አታስፈልገኝም ዞር በላሹ ብላ አባረረች ብዬ ነበር የተናገርኩት። በሰዓቱ ግን ማን ይዟት ይሄድ አይሄድ እኔ ያየሁት ነገር የለም። የዛ የቤዛ ወንድም ነው አሉ እንደዚህ እያደረገ ያለው። እትዬ ደግሞ እኔ መረዳት አልፈለጉም ብሎ አለ። አይዞህ አሹዬ፣ ሁሉም ነገር ለበጎ ነው። ሮማንም ደግሞ አሹ አትጨናነቅ፣
ያለውን ነገር ለትዬ እኔ አስረዳታለሁ እያለች ሮማን ምን ብለሽ ነው የምታስረጂው? አሁን ይቺ ፍቅር እኔ ብዙ ነገር ሸፈኝላት እኔ ያልኩትን እንኳን አትልም። እንደውም እውነታውን ተናግራ ከዚህ ከቤት ለማባረር ነው የምትፈልገው እያለ ሲጨነቅ ሮማንም ነበረችና ሩታ አትጨናነቃሹ እኔ ለማየ ሁሉንም እነግራታለሁ አንተ አትባረርም ብላለችው። ፍቅር እንግዲህ ከቤዛ ወንድም ጋር ቆይታዋን አደረገችና እናቷ በጭንቀት ልትፈነዳ የት ገባችብኝ? ቤዛ ማንቆርትሽን ይዤ ነው ምደፋሽ። ልጄ የአንቺ ወንድም መጫወቻ እንድትሆን አልፈልግም። ምን አባቱን አርጊ ብሎ ነው? እሱን የማታስቆሚ ከሆነ ፖሊስ ጣቢያ ከስሼ እርሜ ልክሽን እስር ቤት እንድገቢ ነው ማደርግሽ ብላ አስፈራራቻት። የቤዛ ወንድምም ከፍቅር ጋር ቆይታውን አደረገና መጨረሻ ላይ ወደ ሰፈር አካባቢ ሸኝቷት ተመለሰ። ቤዛም ወንድሟ ጋር ተገናኝና ወንድሜ በአንተ ምክንያት ብዙ ችግር ገብቻለሁ፣ ያለሁበት ችግር ይበቃኛል። ከዛች ከፍቅር ጋር የምትርቅ ከሆነ እራቅ፣ የማትርቅ ከሆነ ግን የማትወጣው ችግር ውስጥ እንደምትገባ እወቅ። አሁን እኔ ባንተ እንዝላለትና ባንተ ምክንያት ዶክተሩ ስራ ትጀምሪያለሽ ብሎ ዛሬ ቀጥሮኝ ይሄው የፍቅር እናት እኔን ሲጥ አድርጋ ወንድምሽ አለበት ቦታ አምጪ ልጄን ያምጣ ብላ ስታሰቃየ ስራ ያረፈደ ሁሌ የኔን እቅድ እንዳበላሸ ችግር እንደሆንክብኝ ብላ ገፈታትራው ስትሄድ ደነገጠና ወይኔ ዛሬም ሌላ ችግር ውስጥ ላስገባሽ ነው። ለረጅም ጊዜ ይሄን ስራ ስትፈልጊውና ዋጋ ልትከፍልበት የነበረው በእኔ ምክንያት ቢበላሽ የምር ቤዛ ይቅር አልለውም ራሴን እያለ መጸጸት ጀመረ። ፍቅርም ቆይታዋን አድርጋ በሩን ቆርቆሮ ስትገባ እሹ ሲከፍትላት ስሚ ፍቅርዬዋ እንደው በፈጠረሽ እኔ ለትዬ እንዲህ ብዬ ተናግሬያለሁ። አንቺም ደግሞ እኔ የተናገርኩት ነገር ልክ እንደሆነ አሳመኝልኝ። አንቺ የማትናገሪ ከሆነ ከዚህ ከቤት ያባሩኛል። እባክሽ ካሁን በኋላ ማንም እንዳይነካሽ እጠብቅሻለሁ እያለ ለመናት። የራስ ጉዳያሹ እንደውም ለረጅም ጊዜ የምጓጓው ነገር ዛሬ ተሳክቷል። ሩታም አንተም ሮማንም ያንተ አሽቃባጮች ከዚህ ከቤት ሙልጭ ብላችሁ ትሄዳላችሁ ብላ ዛተችባቸው። አበበና ሄለን እንግዲህ ቁጭ ብለው ብርሃን እንዴቱን አይሆን ብርሃን እኮ የአደይን ፍቅረኛ ዴቭን እንደምትወደውና እንደምታፈቅረው ነግራኛለች። አደይ ደግሞ ሽማግሌ ልትልክ መሆኑን ነገሩኝ። በጣም ያሳፍራል አቤ። እኔ አንተ የኔ ሰው ነው ብዬ ነው የነገርኩህ። ይሄን ነገር ሰምቻለሁ፣ እስኪ ደውልና ጠይቃት ብላ አለችው ማለት ነው። በጣም ደነገጠ። ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።